ቡራ ቀብራራው መጣላችሁ በአዲስ ነገር በቡራ ቤት ጠብቁት ማለት ነው። ከሌላ ሴት ጋር ነው የመጣው ማለት ነው። ማን ትሆን ማነሽ ደግሞ? ቡራ እንግዲህ ከሌላ ሰው ጋር ዛሬ መጥቷል ማለት ነው። ቡራ እንግዲህ ጀመረው ማለት ነው። ጨዋታውን ሊጀምረው ነው ማለት ነው። ሊያጨልለን ነው ማለት ነው። ማነች አሁን? ከማን ጋር ነው ደግሞ የመጣው? እንግዲህ ሀይሚ ሀዋሳ ሄዳለሽ ማለት ነው። ቅመሟ ወይኔ ለሶስት ቀንማ ብዙ ነው። አረ ሀይሚ ተሎ እንድትመለሽ እንዴ! የምረኛ በጣም ትናፍቂናለሽ። ዛሬ ቡራ እንግዲህ ከሌላ ሰው ጋር መጥቷል። ማን እንደሆነች እኔ ራሱ እያጣራው ነው ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንዴት ናችሁ? አለን እንግዲህ ስለ ሀይሚና ስለ ቡራ ብዙዎቹ ትናንትና የምር ከፍቷቸዋል ማለት እንደ በቃ አለ አይደለ ሀይሚ ወደ ሀዋሳ ልተር ነው ብቻዋን፣ ቡራ ደግሞ ፕሮግራም አለበት እና ፕሮግራሙን የእሱን ከጨረሰ ወደ ሀዋሳ እንዲሄድ ብዙዎቻችሁ ፍላጎት አላችሁ እና እስኪ እንግዲህ ማለት ካሰበበት በጣም ብዙ ብለነዋል። በውስጥም እንዲሁም በኮመንትም በሼርም ብዙ ነገር አድርሰነዋል ለቡራ። ምናልባች ካየው እንግዲህ የእሱም ሀሳብ ከሆነ የእሱ ፕሮግራም ዛሬ ነው። የእሱ ፕሮግራም ዛሬ ሲያልቅ ሀይሚ ከሄደች ማለት ነው እና ሀይሚ ከሄደች ከፍፄ ጋር ከጓደኞቹ ጋር ሄዶ 1-2 ቀን ሀዋሳ በዛው በስሙ ሀይሚ ሀዋሳ ከሄደች ማለት ነው እና ዘና ብለው ቢመጡ ደስ ይለኛል። አንዳንድ ቤተሰቦች ሀይሚ ምናልባች ቡራን እየፈተነችው ነው ላቴር ትችላለችም እያላችሁ ነው እና አይ ሀይሚ ምትሄድ ይመስለኛል። ማለት ሰርጉ ቤተሰብ ጋር ያውቃል። ከቤተሰብ ጋር ነው የምትሄደው፣ ከቤተሰብ ጋር ነው የምሄደው፣ ማንም አይቀርም ብላለች እና እንግዲህ ምትሄድ ይመስለኛል እና ይሄ ቪዲዮ ደግሞ መቼ የተቀረጸ ነው? ትናንት ይመስለኛል እና ከማን ጋር ይመስላችኋል? እስኪ እናንተ ኮመንት ላይ ያስቀምጡ። እኔ ማን እንደሆነች አውቃታለሁ 100% ማለት ነው እና የምሬን ነው ምላችሁ። ግን ደግሞ ምን ብሏት ነው? ምን አድርጋ ነው? ዛሬ የእሷ ተራ ነው፣ አጨልሏታል ማለት ነው እና ሲፎክር ሲጠብቅ ዛሬ ጊዜ የሆነ ክፍተት እንዴት ነው ቀን አገኘና አገኛት እሷም ማለት ነው እና ጨልላለሽ ማለት ነው። መቼም የሆነ ነገር ካላላት እንደዚህ ቡራ የመጨረሻ ጨልላ ነው እንደዚህ የሳቀው ማለት ነው እና እንግዲህ ዛሬ የነ ቡራም የወንድሙ ምላሽ እንደሚባለው ቅልቅል ነው የሚባለው ምላሽ ነው የሚባለው እና የእሱ ነው። ዛሬ ቡራ ትልቅ ፕሮግራም ስላለበት ነው እንጂ ከሀይሚ ጋር ቤት ጥሩ ነበረ። ግን ደግሞ ዛሬ ካለቀ ሀይሚ ከሄደች ነገ ሰኞ ነው። ነገ ቤት ደስ ይለናል የምር። ከፍፄ ጋር ሄደው ሀዋሳ ትንሽ ዘና ብለው ከሀይሚ ጋር ተዝናንተው ማለት ነው ቢመጡ ደስ ይለናል። የእሱን ፍላጎት ከሆነ ማለት ነው። የብዙዎቹ ሀሳብ ነው ማለት ነው። እንግዲህ የእኛ ሀሳብ ብቻ ሳይሆን የእሱም ሲኖርበት ጭምር ነው እና ያው አልችልም ስራ ይበዛል ሲል ነበር ትናንትና። እንዴት ብዬ ሄዳለሁ? እንዲሁም እሙሽ እያሳዘነችኝ ስራው ገደላት ሲል ነበር የምር። እና እንግዲህ ይሄን ይመስላል። ሀይሚዬ እንግዲህ በሰላም ደርሳ በሰላም እንድትመልስ የሁላችንም ጸሎት ነው፣ የሁላችንም ምኞት ነው የምር። ለአንድ ቀን እንኳን የሚዋደድ ሰው ለአንድ ቀን ለደቂቃ እንኳን መለያየት ማራራቅ እንዴት እንደሆነ ትናንት አይታችኋል። እንግዲህና ስራ በዝቶብኛል፣ በዚህ ላይ እኔ ከላይ ታፍ እያልኩኝ፣ በዚህ ላይ አንቺ ከሌለሽ ምን እንደሚወጠኝ አላቅም። ይደብርሃል እንዴ እያለችው ነበር። እንዴት ነው የማይደብረኝ? አንቺ አይደብርሽም እኔ ባልኖር እያላት ነበር። በጣም ነው የሚደብረው ቡራ የምር በጣም ማለት ነው። እና ሀይሚዬ ማለት ነው። ሀይሚዬም እንግዲህ ሂደሽ ከሆነ ምንም ማድረግ አይቻልም። ፈጣሪ ባለሽበት ይጠብቅሽ፣ በሰላም ተመለሽ። ያው ግን ራስሽን ጠብቂ ማለት ከብዙ ሰው ጋር ፎቶ መነሳት ምናምን ነገር ሰው ብዙ ታማኝ አይደለም። እውነት ለመናገር ፎቶ ተነስቶ 5 ደቂቃ ከስልካቸው አይቆይም ሚዲያ ላይ ፖስት ሲያረጉት ማለት ነው። ከዛ በቃ ይራባና ነገር ነው የሚያመጡትና ስለዚህ ያው ሴት ስለሆንሽ ብዙ እንደዚህ እሺ ባታያቸው ደስ ይለኛል። መቼም አሁን ላይ ከባድ ነው እውነት ለመናገር። ብሩክ እንግዲህ ከማን ጋር ነው የመጣ? የምር ከማን ጋር ይመስላችኋል? አይ ስምረት ናት። ስምረት የምታውቁትን ሰው ማለት ነው። በፊቱም ቢሆን በጀርባውም ቢሆን በምንም ቢሆን ኢቭን እንኳን ማለት ነው በአንገቱ ብቻ ማወቅ ትችላላችሁ። እና ስምረት ናት፣ ሌላ ሰው አይመስለኝም። 100% ስምረት ናት። እንግዲህ ስምረት ከማን ጋር ነው ቪዲዮ የምትሰራው? ከቤኪ ጋር ማለት ነው። እና አይዶን ነው ዛሬ ቡራ ጨልሏት ይሆን አላቅም።
ከቤኪ ጋር ምንድነው ያለሽ ነገር ምን ይለጣጥፍሻል ብሏት ይሆናልና ለማጨለል ማለት ነውና አንድ ቀን ሼር ሲያደርግ ቪዲዮ አይታችኋል አይደለ? ቡራ ሼር አድርጎ ነበር ተኮሳትሮ ማለት ነው እነ ሰምሬን እና ግን እኮ ፈቅዶላችኋል ማለት እንዴት ነው ፈቅዶልኛል ብላለች። ከቤኪ ጋር እንዲሰሩ ታምራላችሁ፣ እንዲሁም በጣም ብዙ ሰው ወዷችኋል፣ ስለዚህ ስሩ ምን ችግር አለው ብሎ ቡራ ፈቅዷል። ሶ ዛሬ በምን መንገድ መጥቶ እንደዚህ ሊያደርግ እንደሆነ አላቅም። እንግዲህ ብዙ ጊዜ ከስምሪ ጋር ከመጡ ቆይተዋል እውነት ለመናገር። ስለዚህ ሀይሚም ስለሌለች ይኸው ዛሬ ከማን ጋር ይመጣል? ከስምሪ ጋር ካልመጣ የምር ጎበዝ ነው ቡራ ጎበዝ ነው። የምሬን ነው ምላችሁ ማለት ከእህቱ ጋር እንዲህ ቢመጣማ ችግር የለውም። ከሌላ ሰው ጋር ሲሆን ነው እኛ የምንለው ማለት ነው። ከሀይሚ ውጭ ሌላ ሰው እንደው በተለይ ሴት ማለት ነው ማለት ቤተሰብ እህት ምናምን ከሆነ ችግር የለውም። ግን ደግሞ አለ አይደለም ሀይሚን የሚቃረኑ ከሆኑ ግን ኧረ ምንም ትዕግስት የሚባል የለም ማለት ነው። እና ከሀይሚ ውጭ ሌላ ሰው ማየትም አንፈልግም። እሱም አያደርገውም። በጣም ጎበዝ ጠንቃቃ ነው። ፍቅሩንም አድርጎ ይዞ ስራውን እየሰራ ትናንትና ልሄድ ነው ስትለው በቃ አንጀቶ ወገቡ ቁምጥ ነው ያለው ቡራ ማለት ነው። ትናፍቅኛለሽ እያለ እንግዲህ ሼር አድርጓል። ሀይሚዬም የልቤ ካውያ ትናፍቀኛለህ እያለች ነው እንግዲህ። የሚዋደዱ ሰው እንዲህ ነው ማለት ለደቂቃ እንኳን ሲለያዩ ማለት ሲራራቁ ከባድ ነው እና ያው ትመጣለች ሀይሚ እንግዲህ ምንም ማድረግ አይቻልም። ማትቀር ከሆነ ግን ብትል ቡራ ማለት ነው ቡራ በጣም ከፍቶት ከሆነ ሀይሚ ትቀራለች። የምር ሀይሚ በቃ ብሩክ በጣም እንዴት ነው የሚከፈው ከአቅሙ በላይ ከሆነ ሀይሚ ብዙ ነገር ትሰርዛለች ለቡራ ብላ ማለት ነው የምር። ስለዚህ ብሩክ በጣም ከከፈው ትቀራለች። ግን ደግሞ ኖርማል ነው። ለቤተሰብ ተናገሪና ሂጅ ብሏታል። ፈቅዶላት ከሆነ ትሄዳለች ማለት ነው። እና ያለው ሁኔታ እንግዲህ ይህን ይመስላል። ዛሬ ይህን ቪዲዮ በጉጉት ነው የምንጠብቀው። ስምሪ ምን ብሎሽ ይሆን? ከቤጊካ ምንድነው ያለሽ ነገር ምንድነው ነገሩ ብሎ እንግዲህ አጣብቆ ጠይቋት ከሆነ ስምሪ በቃ ታለቅሳለች። ወይኔ አንቺ ላይ አድርገኝ ወይኔ። ግን እኮ ቡራ ያው ሁለቱንም ይወዳቸዋል። ቤኪንም ስምረትንም ያው ፈቅዶላቸዋል ማለት ነውና ብቻ እንግዲህ ቡራ ከሄደ ጥሩ ነው። ሰኞ ብሄድ ጥሩ ነው። ነገ ፈቃዱ ከሆነ እኔ ራሱ ያው በውስጥም እንደዛም ጽፋናል ቢያየው ማለት ነው። ግን እኮ ቢዚ ነው አያየውም። የምር ኖርማል ደግሞ የነሱ ስልክ አይሰራም እና የነሱ ፍቃድ ሲሆን ነው ማለት በእኛ ግፊት አይደለም። ደንበር የሚባል ነገርም አለ ማለት እንዴት ነው ገደብ የሚባል ነገር እና ሀይሚዬ እንግዲህ በሰላም ደርሳ በሰላም እስከምትመለስ እኛም በጉጉት እንጠብቃለን። ቪዲዮ እዛ ትለቅ ይሆን? እኔ እንጃ። የምትለቅ አይመስለኝም። ምናልባት የሰርግ ቪዲዮ ከሆነ እንጂ የምትለቅ አይመስለኝም። ብቻ ግን ፈጣሪ ይጠብቃችሁ ባላችሁበት።